ታሪኩ የሚጀምረው በሆንግ ኮንግ ግዙፍ የጭነት ወደብ ላይ ነው። በአንድ ትልቅ ኮንቴነር ውስጥ በቢሊዮን የሚቆጠሩ ዶላሮች ተጭነው በከፍተኛ ጥበቃ ወደ ተለያዩ ከተሞች ይጓዛሉ። በዚህ ኮንቴነር ውስጥ የዚህ ፊልም ዋና ገጸ ባህሪ የሆነው ኢቫን ይገኛል። ከስፔን የመጣውን 1.5 ቢሊዮን ዶላር በሰላም ሆንግ ኮንግ በማድረሱ ኢቫን የ3 በመቶ ኮሚሽን ወይም 3.8 ቢሊዮን ገደማ የገንዘብ ክፍያ እንዲሰጠው ተስማምቷል። ከዚህ በኋላ ታሪኩ ወደ ኋላ ተመልሶ የኢቫንን የድሮ ሕይወት ያሳየናል። ኢቫን በአንድ ትልቅ ሆቴል ውስጥ መኪናዎችን በማቆም በዝቅተኛ ደሞዝ ይሠራ ነበር። ምንም እንኳን አሁን የኢቫን ቤተሰብ ድሃ ቢሆንም፣ ቀደም ሲል ግን አባቱ ትልቅ የምግብ አቅርቦት ድርጅት ነበራቸው። ነገር ግን በአገሪቱ ላይ በደረሰው የኢኮኖሚ ቀውስ ምክንያት የአባቱ ድርጅት ፈረሰ። ይህን ያየው ኢቫን ገና በልጅነቱ በማንኛውም መንገድ ቢሆን ትልቅ ሀብት የማፍራት ሕልም ነበረው። አባቱ ሥራ አጥተው ቀኑን ሙሉ ዜና እያዩ መንግሥትን ሲረግሙ፣ ኢቫን ግን በሆቴሉ በሚመጡ ባለጸጎች አማካኝነት ወደ ሀብት የሚወስደውን መንገድ ይፈልግ ነበር። ሁሌም አዳዲስ የንግድ ሐሳቦችን ያጠናል። ለአንድ ቀን እንኳን ሀብታም የመሆን ሕልሙን አቋርጦ አያውቅም። አንድ ቀን ኢቫን ዝቅተኛ ዋጋ ያላቸውን ቤቶች ገዝቶ የመሸጥ ትልቅ የንግድ ዕቅድ ለጓደኞቹ አቀረበላቸው። ኢቫን ቤቶችን አድሶ የመሸጥ ዕቅዱን ለጓደኞቹ ቢያቀርብም፣ እነርሱ ግን በሐሳቡ ከመሳቅ አልፈው በድህነቱ አፌዙበት። ሆኖም ኢቫን ተስፋ አልቆረጠም። አንድ ቀን በሥራ ገበታው ላይ ያለ ላሪስ የተባለ ሰካራም የመንግሥት ሚኒስትር አጋጠመው። ላሪስ መራመድ እንኳ ስለተሳነው ኢቫን ወደ ፈለገበት ቦታ ሊያደርሰው ተስማማ። የኢቫን ዓይን ግን በሚኒስትሩ ቦርሳ ላይ ነበር። ሌሊቱን ሙሉ ሚኒስትሩን ሲያዞር የቆየው ኢቫን ቦርሳውን ከፍቶ ሲመለከት ባየው የገንዘብ ብዛት ደነገጠ። ወዲያውኑ የተወሰነውን ገንዘብ ለራሱ ቀንሶ ኪሱ ውስጥ ከተተ። ጠዋት ላይ ላሪስ ገንዘቡን ሜሪ ለተባለች ሴት ለማስረከብ ሲሄድ ኢቫን አብሮ በመሆን ሁኔታውን በቅርብ ተከታተለ። ሜሪ ገንዘቡ መጉደሉን ስታውቅ ኢቫን ፖለቲከኞች ታማኝ እንዳልሆኑና ገንዘብ እንደሚሰርቁ በማሳመን የራሱን ተቀባይነት አሳደገ። በኢቫን በራስ መተማመን የተደነቀችው ሜሪ ለእያንዳንዱ የገንዘብ ማድረስ ሥራ 10,000 ዩሮ ልትከፍለው ተስማማች። የመጀመሪያው ሥራው ጃቪ ለተባለ ባለሀብት ልጅ የልደት ስጦታ የሚሆን ፈረስ ማድረስ ነበር። ይህ ፈረስ ማድረስ ግን ለሥራው መሸፈኛ እንጂ ዋናው ጉዳይ ከጃቪ ተቀብሎ ለሜሪ የሚሰጠውን በገንዘብ የተሞላ ቦርሳ ማጓጓዝ ነበር። ኢቫን ሥራው ቀላል መስሎት ነበር። ነገር ግን ሲመለስ ፖሊሶች መኪናውን አስቆሙት። ፖሊሶቹ መኪናውን ሲፈትሹ ያንን በገንዘብ የተሞላ ቦርሳ አገኙት። ፖሊሶቹ ይህ ገንዘብ ከየት መጣ ብለው ሲጠይቁት የኢቫን ሕይወት አደጋ ላይ ወደቀ። ፖሊሶቹ የገንዘቡን ምንጭ ሲጠይቁት ኢቫን ቤቱን ሽጦ የመጣ መሆኑን በመግለጽ በሙሉነት መለሰላቸው። ፖሊሶቹ ሊያምኑት ባይፈልጉም ኢቫን ግን በራስ መተማመኑን ጨምሮ አለቃችሁን አውቀዋለሁ፣ ብትነኩኝ ዋጋ ትከፍላላችሁ በማለት ዘታባቸው እንዲለቁት አደረገ። በኋላ እንደተታወቀው ግን ይህ ሁሉ ፖሊሶቹ የሜሪ ሰዎች ሲሆኑ ሜሪም የኢቫንን ብቃት ለመፈተን ያዘጋጀችው ድራማ ነበር። በፈተናው ያለፈው ኢቫን የሜሪን እምነት በማግኘቱ ከፍተኛ ክፍያና ተጨማሪ የገበያ ገንዘብ ተሰጠው። ሜሪ ኢቫንን ከባለቤቷ ፍራንሲስ ጋር አስተዋወቀችው። ፍራንሲስ የታወቀ የአልማዝ ነጋዴና የውጭ ምንዛሬ ባለሀብት ነው። ኢቫን የገንዘብ ማጓጓዝ ሥራውን በስኬት በመቀጠሉ በአጭር ጊዜ ውስጥ እጅግ ባለሀብት በመሆን የቅንጦት ሕይወት መምራት ጀመረ። በሌላ በኩል ጃቪ ትልልቅ ፖለቲከኞችና ነጋዴዎች ያላቸውን ጥቁር ገንዘብ ወደ ሕጋዊ ገንዘብ የሚቀይርላቸው ሰው ሲሆን ሜሪና ፍራንሲስም በዚህ ሥራ ላይ ያግዙታል። አንድ ቀን ኢቫንና ሜሪ በምግብ ቤት ውስጥ ስለ አዲሱ የጄኔቫ የሥራ ባልደረባቸው እያወሩ ሳለ ኢቫን አንዲት ወጣት ልጅ ከአንድ አዛውንት ጋር ተቀምጣ አየ። እንዴት እንዲህ አይነት ወጣት ሴቶች አዛውንት ይወዳሉ ብሎ ሲጠይቅ ሜሪም ልጅቷ የወደደችው አዛውንቱን ሳይሆን በቦርሳው ውስጥ ያለውን ገንዘብ ነው ስትል መለሰችለት። ኢቫንና ሜሪ አብረው ለመስራት ከተስማሙ በኋላ ሚስተር ቱልስ ከተባለ ግለሰብ ጋር ተገናኙ። እርሱም ጥቁር ገንዘብን ወደ ሕጋዊ ለመቀየር የሚረዳ የተራቀቀ ሥርዓት የዘረጋ ሲሆን ለሥራውም 3 በመቶ ኮሚሽን ይወስዳል። ኢቫን ለእናቱ በስልክ እየደወለ ሳለ በምግብ ቤቱ ውስጥ ያየውን ያንኑ አዛውንት በቴሌቪዥን ዜና ላይ ተመለከተው። ኢቫን በምግብ ቤቱ ያየው አዛውንት ሚስቱን እየከዳ ከሌላ ወጣት ሴት ጋር መሆኑን በቴሌቪዥን ሲመለከት ሰውየውን ወጥመድ ውስጥ ለመጣል አቀደ። ሊዊስ የተባለውን ይህን ሰው ተከታትሎ ወዳረፈበት ሆቴል በመሄድ በድብቅ ካሜራ ሊያጠምደው ሲሞክር ያኒክ የተባለ የሆቴሉ የጥበቃ ሠራተኛ እጅ ከፍንጅ ያዘው። ሆኖም ያኒክ ለፖሊስ ከመጠቆም ይልቅ በሥራው አጋዥ እሆናለሁ፣ ትርፉን ግን እኩል እንካፈላለን የሚል ጥያቄ አቀረበ። ኢቫንም ሌላ አማራጭ ስላልነበረው ተስማማ። ያኒክና ኢቫን የሊዊስን የድብቅ ቪዲዮ ካገኙ በኋላ በቪዲዮ በማስፈራራት ሊዊስ ለእነርሱ እንዲሠራ አደረጉት። የኢቫን ቀጣይ ዕቅድ ገንዘብን ከስፔን ወደ ስዊዘርላንድ ማሻገርና በሊዊስ ከተማ አዲስ ቅርንጫፍ መክፈት ነበር።
ሊዊስም ስሙ እንዳይጠፋ በመስጋት ኢቫንን ከከተማዋ ትልልቅ ባለሥልጣናትና ባለሀብቶች ጋር አስተዋወቀው። ነገር ግን ሮይ በሚባል ከፍተኛ መኮንን የሚመራ የፖሊስ ቡድን ይህን ዝግጅት በድብቅ እየተከታተለ እንደነበር ኢቫን አላወቀም ነበር። በሊዊስ አማካኝነት ኢቫን የብዙዎችን እምነት በማግኘት ሥራውን ይበልጥ አቀላጠፈ። ይህን ዕቅዱን ለሜሪ ሲያካፍላት ብትደሰትም ጃቪ ይህን ካወቀ አደጋ ላይ ይጥልሃል ስትል አስጠነቀቀችው። ኢቫን ግን የጃቪን ደንበኞች እንደማይነካ ቃል ገባ። ከጥቂት ጊዜ በኋላ ኢቫን ብዙ ስጦታዎችን ይዞ ማድሪድ ወደሚገኙ ቤተሰቦቹ ሄደ። አባቱ ስለ ሥራው ሲጠይቀው የውጭ ንግድ ሥራ ነው የምሠራው በማለቱ ዋሸ። ይሁን እንጂ ከአባቱ ጋር ሐሳብ ባለመስማማታቸው ተጣልተው ከቤት ወጣ። ኢቫን የድሮ ጓደኞቹን ለማግኘት ሲሄድ ግን የሚገርም ነገር አጋጠመው። ጓደኞቹ እርሱ ከአንድ ዓመት በፊት የነገራቸውን ቤቶችን አድሶ የመሸጥ የንግድ ዕቅድ ተጠቅመው ሀብታም መሆን ጀምረዋል። ኢቫን ጓደኞቹ በእርሱ ዕቅድ ሀብታም መሆናቸውን ቢያይም ምንም ሳይናገር ሥራውን በከፍተኛ ፍጥነት ቀጠለ። በአጭር ጊዜ ውስጥ እጅግ ባለሀብት ከመሆኑ የተነሳ ትዕቢትና ኩራት ወረረው። አንድ ቀን ጃቪንና ሶኒያን ሲያገኛቸው ጃቪ ደንበኞችን ቀምተኛል በሚል በንዴት አስጠነቀቀው። ኢቫን ግን ሰሚ ስላልነበረው የጃቪ ሰዎች መንገድ ላይ አግኝተው በኃይል ደበደቡት። ኢቫንም ግጭትን ለማስቀረት ከሚያገኘው ትርፍ 30% ለጃቪ ለመስጠት ተስማማ። ኢቫን በሀብቱ ቢኩራራም ሜሪ ግን ፖሊሶች በጃቪ ላይ ምርመራ መጀመራቸውንና እርሱም አደጋ ላይ እንዳለ ነገረችው። ኢቫን ግን ሥራውን ከማቆም ይልቅ ራሱን ለማዳን ሌላ መጥፎ ዕቅድ አወጣ። በቀጥታ ወደ ፖሊስ መኮንኑ ሮይ በመሄድ ሁሉንም ጥቁር ገንዘብ የሚያንቀሳቅሰው ጃቪ ነው በማለት ምስክር እንደሚሆንና መረጃዎችን እንደሚሰጥ ቃል ገባ። በምላሹም ፖሊስ ጥበቃ እንዲያደርግለት ጠየቀ። ይህ አልበቃው ብሎ ከጃቪ ሴት ልጅ ከሶኒያ ጋር የውሸት ፍቅር በመጀመር ወደ ፓሪስ ለሽርሽር ይዟት ሄደ። ዓላማውም ጃቪ ሲታሰር ሶኒያን በማማለል ከእርሱ ጎን እንድትቆም ለማድረግ ነበር። ሶኒያ የአባቷን መታሰር በቴሌቪዥን ስትሰማ በድንጋጤ ወደ ማድሪድ ተመለሰች። እዚያም ስትደርስ ኢቫን ከሌሎች ሴቶች ጋር ሆና አገኘችው። ይህም ኢቫን ፍቅሩ ለጥቅም እንደነበረ ገለጸላት። ጃቪ ከታሰረ በኋላ ደንበኞቹን ለመረከብ ቢሞክርም ሜሪ አደጋ እንዳለው ስለነገረችው ሥራውን ለጊዜው አቆመ። ሆኖም ኢቫን ያጠራቀመውን ገንዘብ በሙሉ በጭፈራና በቅንጦት ጨረሰው። ባዶ እጁን ወደ ቤተሰቦቹ ሲመለስ ግን አንድ አሰቃቂ ዜና ጠበቀው። አባቱ ከዚህ ዓለም በሞት መለየታቸውን ሰማ። የአባቱ ሞት ኢቫን ላይ ትልቅ ሐዘን ቢፈጥርም ለእናቱ ሲል እንደገና ወደ ሥራ ለመመለስ ወሰነ። በዚህ መሃል ስለ ቻይናውያን ማፊያዎች መረጃ ደረሰው። ቶኒ የተባለ ግለሰብ ጥቁር ገንዘብን ወደ ቻይና በመላክ ያጥባል። ነገር ግን ዘዴው ኋላ ቀር በመሆኑ ሰዎቹ በየጊዜው በፖሊስ ያዙበት ነበር። በሌላ በኩል በስዊዘርላንድ ያለው የባንክ ጥበቃ በመጠናከሩ ገንዘብ ማንቀሳቀስ የማይቻልበት ደረጃ ላይ ደርሶ ነበር። ኢቫን ለዚህ ችግር መፍትሄ ይዞ መጣ። በስዊዘርላንድ የታገደውን ገንዘብ ለቶኒ የቻይና ባንክ ገቢ በማድረግ በምላሹ ከቶኒ እጅ ጥሬ ገንዘብ የመቀበል ዕቅድ አቀረበ። ዕቅዱ በሁለቱም ወገን ተቀባይነት አግኝቶ ሥራው ተጀመረ። ነገር ግን በደስታ ላይ ሳሉ ጃቪና ሶኒያ መጡ። ጃቪ ለፖሊስ ጉቦ በመክፈል ከእስር መውጣቱንና በኢቫን ላይ በቀል እንደሚወስድ ዝቶበት ሄደ። ታሪኩ ይበልጥ የተወሳሰበው ግን ከሶፍትዌር ክፍላቸው አንዲት ሠራተኛ የስዊዘርላንድ የባንክ ዝርዝር መረጃዎችን ለፖሊስ አሳልፋ በመስጠቷ ነው። በዚህም ምክንያት የሜሪ ባልና ተባባሪዎቻቸው ገንዘቡን ይዘው ሸሹ። ኢቫንና ሜሪ በፖሊስና በቻይናውያኑ ማፊያዎች መካከል ተከበቡ። ቶኒም ለፖሊስ መረጃ የሰጠው አንተ ነህ በሚል ኢቫንና ሜሪን ሊገድላቸው ሲል ኢቫን ለመጨረሻ ጊዜ ዕድል እንዲሰጠው ለመነ። አደጋውን ለመቀልበስም ኢቫን የቶኒን ገንዘብ በሙሉ ከስፔን ወደ ሆንግ ኮንግ ለማጓጓዝ ራሱን በኮንቴነር ውስጥ ደብቆ ለመሄድ ወሰነ። የታሪኩ መጀመሪያ ላይ ያየነውም ይኸው ነበር። ኢቫን በቢሊዮን የሚቆጠሩ ዶላሮችን በሰላም አድርሶ ትልቅ ኮሚሽን በመቀበል ሕይወቱን ለማዳን የታገለው ለዚህ ነበር። ይህ ዕቅድ እጅግ አደገኛና ለሞት ሊዳርግ የሚችል ቢሆንም ኢቫን ከቻይናውያኑ ማፊያዎች እጅ ለማምለጥ ያለው ብቸኛ አማራጭ እርሱ ብቻ ነበር። በዕቅዱም መሠረት ኢቫን በገንዘብ የተሞላውን ኮንቴነር ይዞ በሰላም ሆንግ ኮንግ ደረሰ። ታሪኩ ሲጀመር ያየነውም ይህንኑ ነበር። ኢቫን ለዚህ አደገኛ ሥራ 3.8 ቢሊዮን ዶላር ክፍያ እንደሚያገኝ በማሰብ በደስታ ተሞልቶ ነበር። ነገር ግን ነገሮች ሳይሰቡ ተገለባበጡ። የሆንግ ኮንግ ፖሊሶች በድንገት ደርሰው ኢቫንን በቁጥጥር ሥር አዋሉት። ከዚያም በቀጥታ ወደ ስፔን ተላከ። ኢቫን በጠበቃ አማካኝነት የእስር ዘመኑ እንዲቀንስለት ቢመኝም ጠበቃው ግን ቢያንስ የ15 ዓመት እስራት እንደሚጠብቀው ነገረው። ኢቫን ታማኝና ግብረ ገብ ያለውን የፖሊስ መኮንን ሮይን በጉቦ ለማባበል ቢሞክርም ሳይሳካለት ቀረ። በመጨረሻም ኢቫን ሌላ አሳዛኝ እውነት ተረዳ። ሜሪ ራሷን ለማዳን ስትል ለፖሊስ መረጃ በመስጠት ኢቫንን አሳልፋ ሰጥታው ነበር። የቻይናው ማፊያ ቶኒም በፖሊስ መያዙን በዜና ሰማ።
በዚህ ጊዜ ኢቫን ወላጆቹ ሁሌም የሚነግሩት በቅንነትና በታማኝነት መንገድ ሂድ የሚለው ምክር ትክክል እንደነበር ተረዳ። ከልክ ያለፈ ስግብግብነት ሰውን ቀስ በቀስ እንዴት እንደሚያጠፋና ራሱንም ለዚህ ውድቀት እንዴት እንዳበቃው እየተሰማው ታሪኩ እዚህ ላይ ያበቃል። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቻው፣ መልካም ቀን።